ቴንክ ዩ አመሰግናለሁ። በሶሻል ሚዲያ ላይ ብዙዎቻችሁ ታቁኛላችሁ ብዬ አስባለሁ። እውነታ ትሩዝ በሚል በቲክታክ እና በዩቲዩብ ላይ እና በተለያዩ መልኩ በተለይ በሪሊጅን እና በታሪክ ላይ የምሰራ ሰው ነኝና ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቴንክ ዩ። ሪሊጅን እና ታሪክ ላይ የሚሰራ ሰው በ15 ሰከንድ ራሱን እናመሰግናለን። እንኳን ደህና መጣ። ያው ከቀረጻ በፊት ብዙ ጨዋታዎችን እየተጫወትን ነበርና አይ ካንት ፕሪቴንድ ምናምን እና ብዙ ነገር አውርተናል። ግን ዲቴል እንድናወራ የፈለኩት ጀስት ወደዚህ ኢንቫይት ሳደርግ ዲኮንስትራክሽን ላይ ነው። ለምን ሀገራችን ኢትዮጵያ ናት ኦንሊ ኢትዮጵያ ብቻ አፍሪካ የተሰራባት ነገር አለ። ሃይማኖት የሚባል አንድ ትልቅ የቤት ስራ። ያ የቤት ስራ የተሰራው ደግሞ በእኛ በኢትዮጵያ በኩል ነው ብዬ አምናለሁ። በግሌ በራሴን ባደረግኩት ጥናት መሰረት እኛም ማደንዘዣ ወጉንና ከተሻግሮ ለሚካሄደው ነገር አንደርስታንድ እንዳናደርግ አንድ ቀዶ ጥገና ሲካሄድ ሰውየው መጀመሪያ እንዳያመው ነገርየውን በደንብ እንዳያስተውል ለጥ እንዲል ማደንዘዣ ይወጋልና እኛን ማደንዘዣ ወግተው ነው ወደ አፍሪካ የገቡት ብዬ አስባለሁ። ምን ታስባለህ? ሃይማኖት ምን ያክል ጎድቶናል? ምን የጠቀመንስ ነገር አለ? ያ መጀመሪያ መንገደኛ ሰው እኮ ነው ኢትዮጵያ ሃይማኖት እንድትቀበል ያደረጋት ፊልሚናጦስ ነው። ታውቃላችሁ ብዬ አስባለሁ። ብዙዎቻችሁ መንገደኛ ሰው ነው። ከወንድሙ ጋራ እንትን ሲሄድ ባህር ላይ ሲሻገር መርከብ ተበላሸበትና ወደ አክሱም መጣ። መንገደኛ ሰው ኢቭን ስለዚህ ሀሳቡ እንኳን የለውም፣ እውቀት ላይ ኖሮ ሁላ ይችላል። መንገደኛ ሰው ነው። ያ መንገደኛ ሰው ነው። እሱን ቀን እስካሁን ልንሞት ደረስን እኛ። በመንገደኛ ሰው ነው እስካሁን እንግዲህ አፍሪካ የተበላሸችው። ሰውዬው ረስቶታል እኮ። አስቦበት እንኳን አይደለም የመጣው። ለማስተማር ይሄን ሃይማኖት ለመስጠት አይደለም የመጣው። ተያዘ። ሲያዝ በጊዜው ሀሳቡን ተጠቀመና የሚያውቀውን ነገር ተጠቀመና ለንጉስ ዛና የሆነ ሀሳብ ሰጠ ምናምን። ከዛ እንድመረጥ ምናምን ተደረገ። በሱ ምክንያት ነው እንግዲህ የገባው። ያለ ፕሮግራም ወደኛ መጥቶ የማይሆን ነገር ጥሎብን ሄደ። ተቸግሮ እኮ ነው ሲጀመር። መርከብ እንትኑ አዙሩባቸው። ይሄ መርከቡ ቀጥታ የሚሄደው መርከብ ተበላሽቶ ነው ወደ አክሱም የመጣው። ወደዚህ የመምጣት እንትንም አልነበረው፣ ሀሳብም አልነበረው፣ የማስተማር ሀሳብም አልነበረው። ጠላታችን መርከቧ ናት። አስብ እንግዲህ አንድ ሰው መንገደኛ ሰው ይዘሽ መንገደኛው ሰው ደግሞ አንቺን አስተምሮሽ ሀሳብሽን ሲያስቀይር፣ ማንነትሽን ሲያስቀይር፣ ባህልሽን ሲያስቀይር ኢቭን ቢያንስ ታስቦበት ቢሆን የመጣው ታስቦበት ምናምን ለማስተማር ይሄን ነገር ይሄንን ሰው ላስተማር ብሎ ቢመጣ ኦኬ። ከዛ በኋላ እንዴት ሰፋ ታዲያ? አይ ፍሪማጦስ ኦኬ። ከዛ በኋላማ ሃይማኖቱ እንዴት መሰላችሁ? አዘ ፈርስት ዋን ለሊደሮች ወር ደግሞ ለነገስታት ቅድማ ይሰጣል። ቃል በቃል ሁላ ለባይዘው ቃል በቃል ለባለስልጣን የማይገዛ ነፍስ ምናምን በጣም በእግዚአብሔር እንኳን ያ ከእግዚአብሔር መንግስት ጋር ከእግዚአብሔር ጋር እንደምጣላ ሁላ ተደርጎ ነው መጽሐፍ የተጻፈ። ሶ ይሄንን ደግሞ ነገስታት ይፈልጋሉ። ስለዚህ ያ ነገር በዛ መልኩ አክሴፕት ተደረገ እንጂ እኮ ዛና የራሱ ሃይማኖት ነበር። ኦልሞስት ፖሊቴይስት ነበር ባይዘው እነ ብሔር እነ ማህረም የሚባሉ ኢቭን ማለት ነው። እና የነሱ ኢቭን በአርኮሎጂስት እንኳን ተገኝቷል። እና ከዛ በኋላ ይሄንን ሃይማኖት ስለሚያግዙ ለሱ ለንግስናው ስለሚያግዘው ምናዊ ነበር። ሶሪያዊ ከሶሪያ ነው የፈረሰች ሀገር ጉድ አድርገናል። ከዛ በኋላ አቡነ ሰላማ ምናምን ተደርጎ ተሾመ። ከዛ ለስንት ሺህ ዓመታት ከግብፅ እየሾሙ ይልኩብን ነበር። ባይዘው ኢቭን እኮ ማስተማር ይቻላል እኮ ያለውን እዚህ ያለውን ማህበረሰብ አስተምሮ ያንን እንትን ሃይማኖቱ እንኳን እንዲቀጥል ማድረግ ይቻል ነበር። ግን ይሄን እንዳይደረግ በኤቭሪቲንግ ማለት በእውቀትም በሐሳብም በምንም ሀገሪቷ እንዳታድግ ተደርጎ ነው ከግብፅ እየተላከ ይሄንን ሀገር የመጀመሪያ ኮንትሮል ማድረግ ያለባቸው ባይዘው ኢትዮጵያ ነው። ኢትዮጵያን ኮንትሮል ካደረጉ አፍሪካ በጣም ይቀላል። ለዛ ነው ሶ ይሄንን ኮንትሮል እያደረጉ ነው የኖሩት ለብዙ ዘመናት ማለት ነው። ኢቭን አሁን እንኳን በቤተክርስቲያን ውስጥ ተጠቀሙት መጽሐፍቶች አብዛኛው ከግብፅ ነው። ኢቭን ፍትሐ ነገሥት አሁን ኢትዮጵያ ያዘጋጀች የራሷ ህግ ነው። መጀመሪያ ጊዜ የተዘጋጀ ፍትሐ ነገሥትን በቅርብ ነው የገዛሁት። ቁም ነገርም ያለው መጽሐፍ መስሎ ግን ተተረጎመ እንጂ እኮ አልተዘጋጀም። እሱም በኢትዮጵያ አልተዘጋጀም። ተተረጎመ ላሳይክ እችላለሁ። ስከፍተው በግብፃዊ ደራሲ ተጻፈ። በአረብኛ ምናምን ነው የተጻፈው። ይመጀመሪያ ተናደድኩ። ለክርስቲያኖች ለኖስ ክርስቲያኖች እንደ ህግ እንዲጠቀሙበት ነው እንጂ ለሀገር ህግ እንዲሆን ተብሎ አይደለም የተዘጋጀው። ከዛ ነው በዘራ ያዕቆብ ጊዜ ተተርጉሞ ለመንግስት የመንግስቱ ህገ መንግስት እንዲሆን የተደረገው። አሁንም እኮ ብዙ ህጎች ከዛ ውስጥ ይወጡ ይመስላል። በጣም ብዙ ነገር ያ ኦልሬዲ የመጀመሪያው ባለስላሴ አይደለም የተቀረጸውና የተወሰኑ ነገሮች ገብቷል። ከዛ ማሻሻል አለበት ነገር ይሻሻላል። የንግድ ህጎቻችን ከዛ ውስጥ ብዙ የሚመስሉ አይቻለሁ እያነበብኩ አሁን ካሉ ጋራ በጣም ብዙ ነገሮች አሉ ከዛ የተወሰዱ። የቤተሰብ ህግ ምናምን ያለ ለምሳሌ ፍርድ ቤት ብትሄድ የቤተሰብ ችሎት ምናምን የሚሉ ህጎች
የሚመሳሰሉ 80% ምናምን የሚቀራረቡ ፍትሐ ነገሥት ውስጥ አሉ። ያ በጊዜውም እሱን ነበር ሲጠቀሙበት የነበረው እስከ ኃይለ ሥላሴ ጊዜ በዛው ህገ መንግስት ስለነበረ አብዛኛው ይሄንንም ያዘጋጁት እሱን ያጠኑ ስለሆነ አብዛኛው ድራይቭ ያደረጉት ከዛ ነው። ጎድቶናል፣ ጠቅሞናል። ፍትሐ ነገሥት እንደ ፍትሐ ነገሥት ኢትዮጵያን ይጎዳታል እንዴ? ማህበረሰብን ለይቶ ሃይማኖትን ለይቶ ሲያስጨፈጭፍ እኮ የነበረ እንትን እኮ ነው፣ መጽሐፍ እኮ ነው ህገ መንግስት ተብሎ የተቀመጠው። ከክርስትና ውጪ ሌላው ሃይማኖት እንዲጠላ ተደርጎ ሌላው ማህበረሰብ እንዲጠላ ተደርጎ የበላይና የበታችነት እንዲፈጠር የተደረገ እኮ በዛኛው ህገ መንግስት በፍትሐ ነገሥት እኮ ነው። ስለዚህ እንደ ሀገር ዝም ብለን እንደው አፍሪካንም ጠቅልለን ስናይ ሃይማኖት የሚለው ነገር ምን ጌን እንድናደርግ አደረገ? ምንም ጌን አላደረግንም። እኔ 100% ነው የምናገረው። ይሄ ሃይማኖት አፍሪካን ሙሉ ወደ ቁልቁለት ነው። ለሁሉም ነገር በር የከፈተ ሃይማኖት ነው። ባይዘው ለኮሎናይዝ በር የከፈተ እሱ ነው። ኢቭን የባርነት ንግድ እንኳን እንድስፋፋ በደንብ እንድስፋፋ አደረገ ሃይማኖት ነው። እውነት ነው። ለአፍሪካ ይሄን ነገር ምናምን ላይ ስትገባ በቃ ይሄ የሙሴ መጽሐፍ የሚባሉ መጽሐፎችን ነው ሃይ ኦን ዘሁል አዲስ ኪዳን ራሱ እኮ ባሪያዎችን ለጌቶቻቸው ይገዙ ይላል እኮ። እሱ ጋር ግን የሚያስቀኛል ሁሌ እሱን ሳነብ ባሪያውም ጌትየውም ለተመሳሳይ እግዚአብሔር ነው የሚጸልዩት። ለማን ነው ግን ቀድሞ መልስ የሚሰጠው? ለጌታው ይሆናልና መቼም የሚቀርበው እሱ ነው። እንግዲህ ባሪያው እንዴት ይቀርበዋል እሱ? ምክንያቱም ባሪያው ለጌታ እንደምትገዛ ተገዛ ብሏል፣ ለጌታ ለአምላክ እንደምትገዛ። ስለዚህ ለሁለት ጌታ የሚገዛ። ስለዚህ አዲስ ኪዳን ላይ አልቀረም ባርነት። ምንድነው አፍሪካን ወደ ኋላ ያስቀረና በባርነት እንድትገዛ ያደረገ ራሱ ሃይማኖት ነው። የራሱን ባህል፣ የራሱን እሴት፣ የራሱን ቋንቋ እንድጠላ ያደረገው ሃይማኖት ነው። ሌላ ዓለማት ጋር ብትሄጂ እኮ አብዛኛው ወደ ምስራቃውያኑ ብትሄጂ እኮ የራሳቸውን ባህል ነው የሚያስፋፋዙት። አውሮፓ ስትሄጂ አማርኛ የሚያስተምሩ አሉ፣ ኦሮምኛ የሚያስተምሩ አለ። ለምንድን ነው ታዲያ አፍሪካ ውስጥ ፈረንሳይኛ የምትማር? ለምን ጀርመንኛ ትማራለች? ቻይንኛም ተጀምሯል። ለምን ስፓኒሽ ትማራለች? ለምንድን ነው እነሱ ጋር ይሄንን የማንማረው? የኛን ላንጉዌጅ ይሄ የአፍሪካ ላንጉዌጅ ለምን እዛ እንድንማር አልተደረገም? ስለዚህ ስቲል ሸቀጥነታችን አልቆመም። አሁንማ ቋንቋን በአእምሮ ባርነት እኮ ነው እየገዙን ያለው። በጉልበት ተጠቀሙ። ጉልበቱን ለመጠቀም ራሱ ያገዛቸው ሃይማኖቱ ነው። አብዛኛው ደግሞ ሚስዮናውያን የተባሉት በእርግጥ እነሱ በገቡ ጊዜ ነው ሙሉ አውሮፓውያን ሲመጡ መንገድ በቃ ክፍት እንዲሆንላቸው የተደረገ አፍሪካ በሙሉ። እነሱ ሃይማኖታቸው መጽሐፋቸውን ሰጡ፣ መሬታቸውን ወሰዱ። እሺ ይሄ ሃይማኖት ማን ነው የሚባለው ሰውዬ ቅድም ያልከው ከመምጣቱ በፊት ንጉሥ ይዛና በነበረበት ጊዜ እንዳልከኝ ህዝቡ ምን አይነት ኑሮ ነበር የሚኖረው? እምልህ አሁን ያለው የህይወት ጋፕ መቼም እንደምታየው ነው። ከታች የድሃ ድሃ እስከ የሀብታም ሀብታም ደረጃ ተከፋፍለን አለን። አሁን ያለው ሃይማኖት ያመጣብን ጉዳት እንዳለ ሆኖ ማለት ነው። ከዛ በፊት ግን በራሳችን ሃይማኖት፣ በራሳችን ቋንቋ፣ በራሳችን ማንነት የነበረ ጊዜ ኢትዮጵያ በዛን ጊዜ ህዝቧ ምን አይነት ኑሮ ነበር ይኖር የነበረው? ከክርስትና በፊት ሰርች ያደረኩት ደግሞ የፈላለኩት ነገሮች ታሪኮች አሉ፣ ያነበብኩት ታሪኮች። አንደኛ ይሄ መነጣጣል የሚባል ነገር ብዙም አይታይም። ጎሳ በጎሳ የሚባል ነገር ኢቭን አይደለም የኑሮ ደረጃ ይቅርና በጎሳ ራሱ ይሄ መነጣጣል የሚባል ነገር አይታይም። አብዛኛው በአንድነት ነው የሚኖሩ። ያን ያህል ለግጭት የሚያደርሰው ደግሞ እርስ በርስ የሚጋጩት ነገር ምንም ነገር የለም። ደረጃቸው ኦልሞስት የተመጣጠነ ነው። በጣም ደግሞ የሚገራርም ስልጣኔ ላይ የደረሱ ናቸው። ባይዘው አሁን ኢትዮጵያ የሚለው ነገር ባይዘው መጽሐፍ ቅዱስ ላይ ኢትዮጵያ የሚባል ነገር የለም። አንድ ቦታ ላይ ኢትዮጵያ የሚል የለም መጽሐፍ ቅዱስ ላይ። ኩሽ ነበረ። ኩሽ ደግሞ የአሁኑ ኢትዮጵያ ሳይሆን ኢቭን እስከ ሱዳን ድረስ ነው። የራሱ እንትን አለው፣ መንግስት አለው። በጣም አሪፍ የነበረ ማለት በስልጣኔ ደረጃ ኢቭን እስከ ግብጽ ራሱ የግብጽ ፒራሚዶች አብዛኛው በዚህ ነው የተሰሩትና አሉ በኩሽ የተሰሩና በኩሽ ዘመነ መንግስት ማለት ነውና ሱዳን ውስጥም ብዙ ፒራሚድ ሱዳን ውስጥም ፕላስ ደግሞ የኢዛናም ዘመነ መንግስት አሪፍ ነው። የዳሞትም ዘመነ መንግስት በጣም ምርጥ ነበርና ሶሳይቱ ተከባብሮና በአንድነት የሚኖር ሶሳይቲ ነበር። ይሄ መከፋፈል የሚባል ያመጣው ዘ ፈርስት ዋን ራሱ ሃይማኖት ነው፣ ሪሊጅን ነው ወደ ኢትዮጵያ ያመጣው ማለት ነው። እና ይሄ የኑሮ ደረጃ ራሱ አሁን የምንለው አሁን እኮ እየሰማን የምንድር አይደል ነው ርቀቱ አልነበረም እንደዚህ። አብዛኛው ደሃና ባለሀብት የሚባል ይሄ ትልቅ ጋፕ የለም። ሜቢ ሊኖር የሚችለው የነገስታት ዘር የሚባል ነገር ሊኖር ይችላል። ከዛ ያለፈ ግን በኑሮ ደረጃ ይሄን ያህል የሚለያይበት መንገድ አልነበረም። አብዛኛውን መስቀልቅሉን ያወጣው ሃይማኖት ነው። ጉዳቱ ቀላል አይደለም። ያ አብሮ የሚኖረውን ህዝብ እኮ ነው ያለያየ። አዘ ፈርስት ባይ ዘ ወይ አንዳንዱ አሁን የዘረኝነት ፖለቲካ በጣም መጥፎ ነው ይላል። አይደለም
ኢቭን የዘረኝነት ፖለቲካ ቢያንስ የሆነ ጎሳ ይፈጥራል። ቢያንስ ሃይማኖት እኮ ቤተሰብ መሀል ይገባል። ወንድማማቾች፣ እህታማቾች፣ አባት እናት ያለያያል ሃይማኖት። ባይዘው ኢየሱስም እንደዛ ብሏል። በቃ ሰላም ይዤ አለ የሚመጣው ሰይፍ ይዤ ነው የመጣው እናትን ከልጅ ከእናት ላለያይ ነው የመጣው። እውነቱን ነው አላይቷል አድርጓል እኮ ያ ነገር ተሳክቷል። ከተናገረው ትንቢት እንደውም የተሳቀሱ ሌላ ትንቢት አልተሳካም። አኪሬት እሱ ነው እመጣለሁ ብሎ ከዚህ ሳትሞት ምናምን እመጣለሁ አልመጣም። እሱ ይኸው እኛም ጠብቀን ኢቭን እኔ እንኳን የኢየሱስን አልቀበልም መኖሩ ራሱ እሱ መጽሐፍ ቅዱስ የተጻፈው የፖለቲካ ነው ለፖለቲካ ነው ለአገዛዝ ነው እንጂ ከእውነተኛ ታሪክ ምናምን የለውም እዛ ላይ። ሙሴስ የአምስቱ መጽሐፍ ሙሴ የሚባል ሰው ራሱ የለም። ፈርዖንስ የለም። ፈርዖን ባይ ዘ ወይ ፈርዖን የሚለው ልንገርሽ፣ ፈርዖን ማለት ንጉስ ማለት ነው። እስከዛሬ ከጋበዝኳቸው ሁሉ ደስ ያለ የግብፅ ነገስታት ፈርዖን ይባላሉ። ፈርዖን ሲባላል ነገስታት ነው። እና ሙሴ አንዴ ደም ሲያደርግ ምናምን እሱ ሙሴ የሚባል ሰው የለም። ከሱሜሪያ ታሪክ የተሰረቀ ነው። የሙሴ ታሪክ፣ የኖህ ታሪክ፣ የማርያም ታሪክ፣ የኢየሱስ ታሪክ ከሱሜሪያ ነው የተሰረቁት ታሪኮቹ በሙሉ ከሱሜሪያ ሚቶሎጂ የተሰረቁ ነው። እሱ ጋር ከተሻገርን ከኢየሱስ በፊት ራሱ ወደ 30 ጊዜ የተካሄዱ በሱሜሪያን ታብሌቶች ውስጥ ሪቦርን ያደረጉ ከድንግል የተወለዱ ምናምን ተመሳሳይ ግልግሚሽ ቡክ አንብበሽ ከሆነ አብዛኛው ከዛ ነው የተወሰዱት። አላነበብኩም ግን አሁን ደግሞ ክርስቲያኒቲ ላይ አሁን ትሪኒቲ የሚባለው ከህንድ ነው የመጣው። አንደኛ ሶስቱ አሻንጉሊት የሚመስሉ ሰዎች ትሪሙቲ ይባላሉ እነሱ። ቃሉ እንኳን ሳይቀር ትሪኒቲ ትሪሙቲ፣ የህንዶቹ ትሪሙቲ ነው የሚለው። ከዛ አስጀማሪ አስቀጣይና አስፈጻሚ ይባላል። የዓለም ህግ አውጪ፣ ህግ ተርጓሚና ህግ ፈጻሚ እንደዛ እንደማለት ነው። ዓለምን የፈጠረው አሁን በሂንዶች ውስጥ ማለት ነው። አንተ ህግ ታወጣለህ ነው የተረጉማሉ ታስፈጽማለህ። ከዛ ነው ድራይቭ አድርገው ስላሴ ወር ደግሞ ትሪኒቲ የሚለውን ሐሳብ ያመጡት። ኢቭን የኢትዮጵያ ኦርቶዶክስ ትሪኒቲ እና የውጮቹ ትሪኒቲ እንደምን ላይ ታውቃለሽ? በውጮቹ ይሄ መንፈስ ቅዱስ የተባለው በእርግብ ነው። ከዛ አብ የተባለው ሽማግሌ ነገር አድርጎ ወልድ ልጁን ደግሞ ወጣት ነገር አድርጎ ነው የሳሉት። ስላሴ የሚባለው ዶክትሪን ቀጥታ ስዕሉ እንኳን ሳይቀር ከትሪኒቲ ነው የተወሰደው። እኔ ሙሉ በሙሉ ስለዚህ አሁን አንተ እኮ እየነገርከኝ ያለህ አሁን እየተረዳሁ ትክክል ከሆንኩኝ ካልሆንኩ ታርመኛለህ። እያንዳንዱ የሃይማኖት ቅርጻ ቅርጽ እንዳለ ይመጣልን ከውጪ ነው። ኢቭን እነሱ ራሱ እኮ እያልኩሽ እኮ ነው አይደለም ቅርጻ ቅርጽ ይቅርና ሃይማኖቱ ራሱ አሁን ይሄ መጽሐፍ ቅዱስ ተብሎ ክርስትና የሚባል ሃይማኖት ራሱ ከሚቶሎጂ ከተለያየ ከግሪክ ሚቶሎጂ ከሜሶፖታሚያ ሚቶሎጂ ራሱ ከግብፅ ሚቶሎጂ ነው የመጡት። የመጀመሪያ የአንድ አምላክ እሳቤ እኮ እንትን ግብፅ ውስጥ ነበረ። ሙሴ ነበረ ከሚባልበት በፊት አንድ አምላክ የማምለክ እሳቤ ከግብፅ በፊትም አሁን የአንድ አምላክን ኮንሰፕት ዮቶርን የምታውቀው ከሆነ ባይብል ላይ ያለው እንግዲህ ወይ አንተ የለም ዮቶር አልቀበልም ነው ዮቶር አለ ሙሴንም አልተቀበልክም፣ ግን ኮንሰፕቱን ስነግርህ እሱ በአንድ አምላክ ነበር የሚያምን የነበረው። እሱማ እኮ እንደዛ ካወራን እኮ ዋቄፈና አንድ አምላክ ነው የሚያመልኩት ታውቃለሽ? ዋቄፈና ኦልሞስት ከ10,000 ዓመት ታሪክ ያለው ሃይማኖት ነው። ለምንድን ነው ያልበዛው? ለምንድን ትልቅ ያልሆነው? ማስፋፋት ማለት መጮህ አያስፈልግማ። ሃይማኖት ሲባል እኮ ማለት አሁን ይሄ ዲቫይን ኢንቲቲ ኦር ደግሞ አምላክ አለ ብለሽ አይደለም የምታስቢ። ፖለቲካ እኮ አይደለም የሚሰሩ። ምን መስበክ ያስፈልጋል? ለምን ትሰብካለሽ? ፖለቲካ እኮ አይደለም የሚሰሩ። አንደኛ እነሱ ደግሞ ባይዘው የዋቄፈና ብዙ ማውራት አልፈልግም፣ ሌላ ጊዜ ያወራባታለሁ። የዋቄፈና ዶክትሪን በጣም የሚገርም ዶክትሪን ነው። በዋቄፈና ጉዳይ ሌላ ጊዜ በተገናኘን ይገናኛል። ቴንክ ዩ። ዶክትሪኑ የሚገርም ዶክትሪን ነው፣ ግን ዋን ጋድ አንድ አምላክ ነው። ኦልሞስት 10,000 ዓመታትን አስቆጥሯል እያልኩሽ ነው። እና አሁን አብርሃሚክ እንዳመጣ ነው አይደለም የሚያስታስበው። ኖ አብርሃም ባል ሰው ራሱ አልነበረም። ማን ነው አብርሃም? ባይዘው እዛ ጋር መጽሐፍ ቅዱስ ሙሉ በሙሉ የተጻፈው አፈታሪክ ነው። ኢቭን ኖ አዳምና ሔዋን አልነበሩ። አዳምና ሔዋን አልነበሩ። ጆርደን ማክስዌልን ታውቀዋለህ? ጆርደን ማክስዌል ማለት ላይክ እንደዚህ በታሪክ ላይ የሚሰራ ሰው ነው። አይ ቲንክ ከሞተ 5-6 ዓመት ያልፈዋል ይመስለኛል። አብርሃም ማለት አብራና ማ የሚባሉ 3 ከህንድ አማልክቶች መካከል የተወሰደ የተቀናጀ አንድ ስም ነው አብርሃም ማለት ብሎ ሲያወራ ምንድን ነው የሚለው ብዬ ስክሮል አደረኩት ማለት ነው። ኢቭን አዳምና ሔዋን አልነበሩም። አዳም አዳፓ የሚባል አለ ከሜሶፖታሚያ አፈታሪክ ነው የተወሰደ። እሱ ራሱ አዳም የሚለው እሳቤ ኮንሴፕት ራሱ አዳምና ሔዋን የሚባል ኮንሴፕት አልነበሩም። እነዚህ ለዛ ነው አባታችን አዳም የለም እናታችን ሔዋንም የለችም። እጸበለሱስ ኢጸበለስ ኢቭን ባይዞ ኢጸበለሱ እንኳን ሳይቀር ከሚቶሎጂ ነው የተወሰደው። ስለዚህ አዳምም የለም ሔዋንም የለም ኢጸበለሱ እንኳን ሳይቀር እያልኩሽ ነው። ኢጸበለሱ እንኳን ሳይቀር ግን ሐሳቡን ቀይሮ ነው የጻፉት። የሜሶፖታሚያ ታሪኩ ላይ ሚቶሎጂ ላይ ምንድነው የሚለው ህይወት እንድታገኝ ከዚህ እጽ ብላ ነው እንደዛ የሚለው መልካሙ አምላክ ነው።
በሜሶፖታሚያ ሚቶሎጂ ውስጥ ይሄንን ገለበጡና ከዚህ ብላ ያለው ሰይጣን ነው ደግሞ እባብ ነው አሉት። ስለዚህ ሰርፐንትም የለም ውሸት ነው። ላይፍ ኦፍ ትሪ ምናምን ውሸት ነው። ለዛ የሚባል ነገር የለም። ኦል ኦፍ ይሄ ሚቶሎጂ ነው አልኩሽ። ሜቢ የተወሰኑ ታሪኮች አሁን ለምሳሌ ቦታዎች ምናምን ተጠቃቅሰው ሊሆን ይችላል። ላይክ እንደ ፍቅር እስከ መቃብር ምንድን ነው ልቦለድ ነው እውነተኛ ታሪክ ነው አይደለም። ግን ዲማ ጎርግስ ብሎ ጠቅሷል። የለም ዲማ ጎርግስ አለ። ዲማ ጎርግስ መጽሐፉ ላይ አለ ማለት ልቦለድ አይደለም መጽሐፉ ማለት ነው በፍጹም። ስለዚህ መጽሐፍ ቅዱስ ላይ ብዙ ጊዜ የሚያነሱት ነገሮች ምንድነው ቦታዎች አሉ ማለት መጽሐፉ ላይ ያሉ ሀሳብ እውነት ነው ማለት አይደለም። ስለዚህ ከአክቹዋሉ ነገር ላይ ተንተርሰው ፊክሽን ነው ክሬት ያደረጉት። ታንክ ዩ የሆነ ፊክሽን ስትጽፊ እኮ መቼቶች አሉ ቦታዎች አሉ የምትጠቅሻቸው ያ ማለት እነዛ ቦታዎች አሉ። ለምሳሌ ክቡር ድንጋይ አንበሻል ክቡር ድንጋይ አሁን ሐዋሳ ብሎ ይናገራል። ሐዋሳ አለ ታዲያ ሰውዬ ወደ ውሻ ተቀይሯል የሚል እውነት ነው ለግዛት እኮ ነው አያወራች የሚል አሁን እንትና አለ ስለተባለ እነዛ ቦታዎች አሉ ስለተባለ አህያ ተናግራለች ብዬ እንዳምን ነው። ታዲያ እባብ ተናግራለች ከሔዋን ጋር ብዬ እንዳምን ነው። አዋርታታለች እባቧ እሱን እንዳምን ነው። ቦታው እዛ ውስጥ ስላለ ነው ፊክሽን ነው ልቦለድ ነው የተጻፈው ሆን ብሎ አፍሪካን ለመግዛት ኖ ኦንሊ አፍሪካ ብቻ አይደለም ባይዘው በዚህ በሃይማኖት ነጮችም ሰለባ ናቸው ብያምናለሁ። ዓለም በሙሉ ተገዝታለች። ማን ነው ኮንትሮል የሚያደርገው ታዲያ? ይሄን ክሬት የሚያደርገው ማን? ቆይ አሁን እዚህ ጋር ስንደርስ ላይክ እነኚህ የሜሶፖታሚያን ታሪክ ስናይ የምናየው ምንድን ነበር የሚባሉት እነኚህ ሱሜሪያን ታብሌትስ የሚባላል 19 ታብሌቶች አሉ። እነሱ 19 ኢቭን ሙሴ ህጉን ያወጣው አንተ አሁን ኦልሬዲ ሙሴ የለም አልከኝ እንጂ ህጉ የተጻፈ ከዛ ነው እና የግብፅም አለ የ10ቱ ትእዛዛት ከዛ ታብሌት ላይ ተወሰደ። የግብፅም 40 ምናምን ህግጋት አለ ከሱም ወስዷል ኦልሬዲ እሱ ባጽፈም መጽሐፉ በሱ ስም ነው የተጻፈው እንጂ ሌሎቹ ነው የጻፉት። እሱ ሊጽፈው የማይችልበት ነገር ሞቱን ሊጠቅስ አይችልም እኮ እሱ። አይ ወልደቶም እዛ ውስጥ ነው የለም እኮ ነው የተጀመረ ሙሴ ይባል ሰው የለም መጀመሪያ ደረጃ እሱም አብርሃምም የለም። አዎ የለም። አብዛኛው መጽሐፍ ላይ እንትን የተደረጉት ኮት የተደረጉት በሙሉ የለም። አብዛኞቹ አፈ ታሪክ ነው። ለዛ አሁን ለምሳሌ የኢየሱስን ራሱ እንትን ስኮላሮች ተስማምተዋል ይላሉ። ሆ ከሰባውት ስኮላር ለምን እኔ ስኮላር ስለተስማማ መቀበል አለብኝ እንዴ? እኔ አሁን ስኮላሮች አስቀምጧል ሂስትሪን ተብሎ እነ ታክስና ጆሴፈስ የጻፉት ናቸው። እነዚህ ታክስና ጆሴፈስ የሚባሉት ኢየሱስ ነበረ ከተባለ ከ20 ዓመት ምናምን በኋላ ነው የተወለዱት። ያ ማለት ሰሚ ነው የጻፉት ወሬ ነው የጻፉት። ታክስና ጆሴፈስ ራሱ ከሰዎች ጠይቆ ያማኝ ስለሆነ መጽሐፍ ፈልጎ ነው እሱ ምን አገባው። ሶ ከሌሎች ሰው ጠይቆት ነው የጻፉት። በአይን አይቶ የጻፈው ማንም የለም። ስለዚህ ለምን ነው የሚቀበለው? ኢየሱስ ራሱ ነበረ ብዬ አልቀበልም። አይደለም ሌላ ነገር ይቀር። እኔ እንደሱ የሚለኝ ሰውና የሚያሳምነኝ ማለት ደስ ይለኛል። የኢየሱስን አለመኖር ለምን መሰለህ? የኢየሱስ መኖር ነው ይሄን ችግር ያመጣው። የኢየሱስ መኖር ኢየሱስ ሲወለድ 144 ሺህ ህፃናት ተገደሉ ሲልህ ኢየሱስ ባይወለድ ምን አለበት? እነኚህ ሁሉ ህፃናት ከሚያልቁ ውሸት እኮ ነው። ታዲያ እንደዚህ አድርግና ገላግልኝ ወይ አብዛኛው ነገርኩሽ እኮ አብዛኛው ቅድም ነግሬሻለሁ። ሙሉ ይሄ ኮሎናይዝ ማህበረሰብ የዓለምን ህዝብ ሰርቫይቫል ለማድረግ መግዛት የሚፈልጉ ሰዎች አሉ። የሆነ ሶሳይቲ ግሩፕ ነው ያ እነሱ ናቸው እንደዚህ አይነት ፊክሽኖች የሚያዘጋጁት። በየጊዜው ሆነ አይታችሁ ከሆነ የሰይጣን መጽሐፍ ዋት የሰይጣን መጽሐፍ ምንድነው? ሰይጣን መጽሐፍ እንደዚህ አለ ምናምን አለ ሆን ተብሎ ዓለም በዚህ ፍርሃት ውስጥ ህዝቡ እንዲኖር 95% ህዝብ እኮ ተረፈ ምርት እኮ ነው ግብአት እኮ ነው። ተጠቃሚው እኮ ከላይ ያለው 5% ነው። 95ቱ ግብአት ነው ተረፈ ምርት ለነዛ መጠቀሚያ ለነዛ መኖሪያ የሚሆኑ ናቸው። ኢንጂን ማለት ነው። ያ ወይ ምን ይሻለኛል? ለዚህ ነው እንደዚህ አይነት ፊክሽኖች የሚፈጥሩት። እንደተኛው በቀር ይሻለኝ ነበር። አሁን ነቃሁ ብዬ ሳስብ የሆነ ሲገባኝ በጣም ነው የምናደድ። ኖ አይ ግዴታ እኮ እንደዛ መሆን የለብሽም። ጀስት ነቅተሽ እኮ ያ ነገር ውሸት መሆኑን ራሱ ማውቅ። ለምሳሌ ህልም እንደሆነ ቢታቂ ኢንጆይ ነው የምታደርጊው። አሁን ለምሳሌ ሌሊት የሆነ ነገር እያባረረሽ አደር ህልም እንደሆነ ግን ታውቃለሽ ኢንጆይ ነው የምታደርጊ እንጂ እንትናንቲ ማትፈሪም። ሶ ይሄንን ነገር እንደዛ ኢንጆይ ካደረግሽበት ነቲንግ ሚኒንግለስ ነው። ቦታ መስጠት የለብሽም ነው እንጂ ማወቁ ኖርማል ነው። አይ አሁን ለምሳሌ ምን ታውቃለህ፣ ሰዎች የምር ነው የሚኖሩት። የምር ነው ማለት አሁን አንተ ሙላት ምናምን የምታወሩትን ነገር በሆነ መልኩ ፓርሻሊ አንደርስታንድ አደረገውና ሙሉ በሙሉ ወደ ሰውነት የማይገባና የማልቀበልበት ምክንያት ሰዎች ደግሞ የምር ነው እየኖሩ ያሉት። የምር አይደለም ይመስላችኋል። የምር ይለፋሉ እኮ ይመስላችኋል። አያውቁትም። የሰው ልጅ እንደማያስብ ታውቃለች። ሀሳብ የሚባል ነገር የለም። ሀሳብ ከየት እንደሚመጣ ወዴት እንደሚሄድ ራሱ አይታወቅም። አያስብም። የሰው ልጅ እያሰበ የሚመስለውስ ነገር ይመስለዋል። ያ ነው እያልኩሻለሁ።
አሁን ለምሳሌ አንድ ጥያቄ ልጠይቅሽ። እኔ ብለሽ ራስን አይዴንቲፋይ ታደርጋለሽ? ትቻለሁ። በፊት አደርግ ነበር። አሁን እሱ እኔ የምትይው ምንሽ ነው? እኔ የምትይው ማን ነው? እኔ የምለው ይሄ እኮ እሱን ነገር ካወቅኩ በኋላ እኔ ማለት ይቻለሁ በቃ። ዛትስ ዋት አም ሴይንግ ታዲያ። ስለዚህ ለዛ ነው እኔ አስባለሁ ስል ማን ነው እኔ? መጀመሪያ እኔ አስባለሁ፣ ሀሳቤ ባለቤቶኝ እኮ ነው ባይዘው ሀሳቤ ስል እኮ ይሄ ማን ነው ኦውነሩ ታዲያ? እኔ የኔ ብሎ የሚናገር ኦውነር ማን ነው? ለዛ ነው ያልኩሽ አስብም። የሰው ልጅ ባይ ዲፎልት ነው ይሆናል። ስለዚህ የሚያገባውም የሚተኛውም የሚወልደው ባይ ዲፎልት ነው። ወይኔ ምን እንደሚያደርግ ራሱ አያውቅም። አውቆ የሚያደርገው ምንም ነገር የለም። እንደዛ ቢሆንማ እኮ እያንዳንዱን ላይፋችን እኮ በራሳችን እጅ እንሰራት ነበር እኮ እናስተካክለው ነበር በራሳችን እጅ። ያንን ነገር ስለማናቅ ነው ለምን እንደምንኖር ወዴት እንደምንሄድ። ለዛ ነው ሃይማኖት አሁን በሰው ልጆች አእምሮ ላይ የሚጫወተው በዚህ ምክንያት ነው። የሰው ልጅ ጥያቄ ጠይቃል አይደለም? ወደዚህ ምድር ኤግዚስት ያደርግ ከየት መጣው ለምን እኖራለሁ ወዴት እሄዳለሁ የሚል ጥያቄ ይመጣለታል። ይሄንን ሲስተም ተጠቅሞ ነው ሪሊጅኑ እየተጫወተበት ያለው ማህበረሰቡ ላይ። ከዚህ መጣ ከአዳም ተፈጠረ። እግዚአብሔር አዳምን አበጀው ሲል የት አይቶ ነው ነበረ እግዚአብሔር ጋር ሙሴ አለ እንበል። ሙሴ አይደለም የጻፈው ዘፍጥረት በራእይ ነው አሉ። የምን አይነት ራእይ? አዳም ማን ነው? ሙሴ መጣ የቱ ጋር ነው? አዳም የቱ ጋር የተፈጠረ? ሙሴ የሚባለው የተወለደበትን ቦታ የቱ ጋር ነው? በራእይ ነው የጻፈው ሙሴ ላስተንትንልሽ ተብዬ ማለት ከየት አምጥቶ ነው የሚተነትኑት? አለ እንደዛ በራእይ ነው እየተናገረ የምለው። ፊት ለፊት እኮ ተነጋግሮ ነበር አይደለም? ያኔ ነው የነገረው። ስንት ሰዓት ነው ያወሩ? ለሙሴ ደግሞ ፊት ለፊት የመጣ እግዚአብሔር ለምን ነው አሁን የማይመጣው? ደብረ ነው ዘጋ ነው። እንደ ሙሴ የሚሆንለት አላገኘም። እኔ በጣም እኮ የሚገርመኝ ራሱ አብርሃም ራሱ ልኮ ወደ ግብፅ ራሱ ልኮ ራሱ ቃል ገብቶለት ከዛ ወጣሉ ብሎ ከዛ ግብጾች ህዝቤን በደሉብኝ ተቸግሮ አይደል እንደ ስንዴ ልመና እነሱን ተቸገረብኝ ህዝቤ ተበደለብኝ ብሎ ከዛ ያወጣ አምላክ እንበለው ሰውዬው ነው። እኔ አምላክ አይደለም የሆነ እናጫ ሰውዬ ነው። ውሃ ቀጠነ የሚል የግብፅ ህዝብ ዘይት ቤት ውስጥ እንዳይቀር ስረቁ ብሎ ልጥ እንዳይቀር ዱቄት እንዳይቀር ይሄን አምላክ ቢያል ታዲያ ዱርዬ ነው። ዱርዬ የሆነ ሰው እኮ ነው። ሰውዬ የሆነ ዱርዬ ሰውዬ የሆነ ጋንግስተር ነገር ነው። ይሄንን ሲያደርግ እሺ ወጣ አፍሪካ እራሳቸው ይሄንን የሱን መጽሐፍ ተሸክሞ መጥቶ አፍሪካም ኮሎናይዝ ሲያደርጉ የት ነበር? አልበዛም ወይ መፋዘዙ? ቀና በሉ ደግሞ ህዝቤና ምናምን ብሎ ሁለት ቦታ ከፍሎ የሚናገረው። አሁን አንዳንዱ እስራኤል ማለት እኮ ትርጉሙ ስለማጣ እስራኤል ማለት ትርጉሙ እኮ ከአምላክ ጋር ተዋግቶ ያሸነፈ። ይሄ ራሱ እኮ ጤነኛ ሰው እኮ እንደዛ ያስባል። አምላክ ብሎ አስቀምጦ ከአምላክ ጋር ተዋግቶ ያሸነፈ የተሸነፈ እግዚአብሔር ያዕቆብን እኮ ነው። ያዕቆብ ነው ተዋግቶ ያሸነፈ። እንግዲህ ከዛ ስምን ቀይሬላል ከሰውም ጋር ከእግዚአብሔርን ጋር ተዋግቶ አሸንፈሃልና ከዛሬ ጀምሮ ስም እስራኤል ይባል። ይሄ ትንሽ ማለት ለራሱ ለእንትኑ ትንሽ አይደብረው? ለክብሩ እንኳን እኔን ያሸንፋል ብሎ ሲናገር እኔ አንዳንድ እንደውም እኔ ኢየሱስ ባይኖርም ካራክተሩ ይመቸኛል። ጥሩ ሰው ነው። አንዳንድ ቦታ ግን በተለይ ኢየሱስን አስተምሮ ማለት እሱ ሊኖር ላይኖር ይችላል። እኔ ችግር የለም። ለምሳሌ ሶቅራጣስ ሐሳቡን ነው አይ ዶንት ኬር። ሶቅራጣስ ይሁን ከበደ ይሁን ታደሰ ይሁን አያገባኝም። ሐሳቡ ተመችቶኛል። ስለዚህ ሶቅራጣስ ጻፈው የሆነ ሰው ጻፈ ሰንበዲ ጻፈ አይ ዶንት ኬር። ኢየሱስ አሪፍ ነው። ግን አንዳንድ ቦታ ላይ አሪፍ የሚሆኑ ግን ኖስቲክ ቡኮች አሉ። የነ መግደላዊት የነሱ መጽሐፎች ራሱ ያልተካተቱበት ምክንያት ራሱ አይገባኝም። አልተካተቱም ባይብል ላይ። እሱ ፈርቶ እኮ ነው። ሆሊ አይደሉም ተብለው ነው። ሆሊ አይደሉም ማለት ነው ለግዛ ስለማይመቻቸው እነሱ የተጻፉት ኖስቲክ ማለት እውቀት ነው። ባይዘው እውቀት ላይ የተመሰረተ ኢየሱስ እነሱ አስተምሮ ራሱ የሰው ልጅ ዘላለማዊ የሚባል አስተምሮ ራሱ የላቸው። እነሱ ሰው ከሞት በኋላ ትንሣኤ ነው ውሸት ነው እነሱ ጋር የለም። ኖስቲኮች እውቀት የሰው ልጅ ዘላለማዊ ላይ ደርሷል ኦር ደግሞ ተነስቷል የሚባለው በእውቀት ደረጃ ነው። ኢየሱስ ባይዘው ተሰቀለ ምናምን የሚባለው ስስቅባቸው ነበር። አሁን ኖስቲክ ቡኮች ላይ ብታነቢ ሰቅለናል ምናምን ብሎ ሲያወሩ
እኔ ያው እንትኑን ስለማልቀበል ነው ኤግዚስት አድርጓል የሚለውን ሐሳብም ስለማልቀበለው ነው። እና ወደ ሐሳቤ ልምጣልሽና ቆይቶ እሱን ሐሳብ እንደማትቀበለው ዝም ብለህ በግራ በኩል ያዘውና ብትቀበለው ኖሮ መጽሐፉ ምንድነው የሚያስተላልፈው? ምክንያቱም እነሱ መጽሐፎችን ማግኘበት እድል ስለሌለ ኖስቲኮች ኖስቲክ እውቀት ነው እኮ ኢንላይትመንት እኮ ሆነም ቀራው። ለምሳሌ ይሁዳ የጻፈው መጽሐፍ አለ። ያ ራሷ መግደላዊት ማርያም እኮ ተጋብተናል አለች እኮ እሱ ነገር ወልደዋል ሁሉ እኮ እሱ ነገር የሆነ መላምት አለ። ቅርብ ጊዜ 18ኛ ክፍለ ዘመን አካባቢ የተጻፈ ህንድ ገብቶ ነበር ነው። ህንድ ገብቶ ከሷ ጋር ኖሮ ልክ ኦልሞስት ወደ 90 ምናምን ዓመት ኖሮ ነው የሞተው። ልጅ ወልዶ ምናምን እኮ የልጅ ልጆች ይላሉ ይባላል። አሪፍ ነው እሱ ነገር። ያው እኔ እንደነገርኩሽ ነው መላምት ነው አልቀበልም፣ ግን ይሻላል ከነዚህ አሁን ይሄ ትርክትና በሽታ ከሆነብን መጽሐፍ ቅዱስ እሱ ይሻላል። እና ኖስቲኮቹ መጽሐፍቶች ይፈራሉ። እውቀት ነው የምሰጠው እኮ ነው አልኩሽ። መጽሐፍ ቅዱስ ላይ የምን እውቀት ነው የምታገኝ? አንድ እውቀት አለ። እንደውም እኮ እውቀት የሰይጣን እኮ ነው የምለው መጽሐፍ ቅዱስ። ለዛ አይደለም ሰይጣን ነው እውቀትን እንዲያገኙ ያሳሳታቸው ብሎ አስቢ። እኔ ባይዘው አንድ መጽሐፍ ጽፌያለሁ። ያው ብዙም አይደለችም፣ ሰው ፈጣሪ ፈጠረ የሚል ሌሎች ሰዎች በእንግሊዝኛ ጽፎ ነበረ። አቃይሬ ነው የጻፍኩት። እንደውም ተሳስቶ ነው ሰዎቹ ይሄ እባብ የተባለ እግዚአብሔር ሊሆን ይችላል። ምክንያቱም ወደ እውቀት መጥራት አለበት አይደለም ሰውን። ስለዚህ ሂድና ከዚህ ብላ እውቀት ታገኛለህ ማለት አለበት እግዚአብሔር ነው እንጂ እግዚአብሔር ተቃዋሚ መሆን የለበትም። በቃ የምናደድበት ምክንያት እኛ ለእግዚአብሔር እንደዚህ ስፍስፍ እያለ ብዙ ሰው ህይወቱን እየሰጠ መከራውን እየበላ ለእግዚአብሔር የሚያሳየውን ፍቅር አንድ እርምጃ እግዚአብሔር አልመጣም። ሰይጣን ነው እንደውም መጥቶ ሰይጣን የተባለው አካል ሰይጣን ምን አጠፋ እኮ ብትበይ ይሻልሻል እንደዚህ ከዚህ ሁሉ ምናምን ብሎ እኮ ሴትዮዋን አዲስ ለሰው ልጅ እውቀት ጥበብን የሰጠ እኮ ሰይጣን እነሱ በጻፉት እንኳን ከሄድ ከሱ በላይ ሩሩ የሆነ ለሰው ልጅ የሚያስብ ሰይጣን ነው። አንድ ቦታ ሰይጣን ያጠፋ ጥፋት አንድ ቦታ መጽሐፍ ቅዱስ ላይ የሚያመጣልኝ ሰው የለም። ኢቭን እኮ እንትናን ነቢያትን የሚያስት ራሱ እግዚአብሔር እንደሆነ ታውቃለች። ሕዝቅኤል ላይ ይላል ይህ ነቢይ ካታለላችሁ እኔ ያታለልኩት እግዚአብሔር ነኝ ይላል። ነቢዩን ያታለልኩት እኔ እግዚአብሔር ነኝ። አታላይ እኮ ነው እሱ ራሱ። እና ነገሥት ላይ አንደኛ ነገሥት ላይ ደግሞ አክዓብን የሚያስት መንፈስ ይፈልግ ነበር። ማን ነው የሚያስትልኝ? ይሄንን መንፈስ ቀርቦ እኔ ያስትልሃለሁ። እንደውም አያውቅም እኮ እንዴት አድርገህ ነው የምታስትልኝ እኮ ነው። እንዴት አድርገህ ነው የምታስትልኝ ስል እንደዚህ ያደርጋለሁ፣ አፉ ላይ እንደዚህ ያደርጋል። ሂድ ይቀናሃል፣ ይሆንልሃል አለው። ሂድ ኢቭን ይሄ ነው ባይዘው። አንድ መጽሐፍ ላስታውሰሽ፣ መጽሐፈ አክሲማሮስ ይባላል። ሁላችሁም የምታገኙ የምታነቡ ሳጥናኤል 10 እጅ ወስዱ ከመላእክት። ይሄ ብሔረ ራማ ብሔረ ኢዮር የሚባላሉ የመላእክት ከተማ ጨርሶ ነበር እንዳለ ሸክሽኮ ግጥም አድርጎ ማለት ነው። ፊት ለፊቱ ማንም መቆም አልቻለም። ሲሪየስሊ ነው የምነግርሽ። መጽሐፉን ብታነቡት ትስቃላችሁ። ሄደና እሱን አልፎ እነሱን ጨርሶ እነ ሚካኤል እነ ገብርኤል እነ ሩፋኤል የእነሱን ግዛት በሙሉ ጨርሶ የት እንደሄደ ታውቃለች? በድሮን ብሔረ ጸባ እንትና መንበረ ጸባዖት ነው። መንበረ ጸባዖት ማለት ስላሴ የተቀመጠበት እዛ ሲደርስ ፈራና ተሰወረበት። ፈርቶ እኮ ነው ተሰወረበት። ሃው ማለት ትንሽ ይሄን እንደዚህ ብሎ ሲጽፉ ትንሽ ግን ሰው ምን ያስባል ብሎ አስቡ። መላእክት 10 እጅ ይዞ 90 እጅ መላእክቱን አሸንፎ ብሔረ ጸባዖት ሲደርስ መንበረ ጸባዖት ሲደርስ ስላሴ እዛ ሄጄ እቀመጣለሁ ብሎ ሲያስብ ስላሴ ተሰወረ። ትንሽ ለአምላካቸው ክብር የላቸውም። እነዚህ እንኳን ሲጽፉ ማለት አይፈሩም፣ አይሰቀጣቸውም። ፈርቶ ተሰወረ። እስካሁን ፍርሃቱ አለቀቀው ማለት ነው። እንደተሰወረ የቀረው ሲጀመር ባይዘው ሰይጣን ባይኖር እሱ መኖር አይችልም። የሱ ህልውና የእግዚአብሔር ህልውና ሰይጣን ነው። የኢዮብ ታሪክ ራሱ ባመጣልሽ ምን ይላል? ኢዮብ ላይ ተወርውሯል ተብሏል አይደለም? ከሰማይ ተወርውሯል። እና ኢዮብ ላይ የት ነው የተገኘው? በእግዚአብሔር ጉባኤ እኮ ነው የተገኘው። አስቢ፣ ጉባኤ ነበር እንግዲህ ጉባኤ ነበራቸው ማለት ነው። እና ሲመጣ ሲቀመጥ ሰይጣን እነሱ መካከል ከየት መጣ? በመካከላቸው ተገኘ። እኔ ከየት መጣ እንዴት ይላል ነው እግዚአብሔር ሁሉን አዋቂ የተባለ ሰው ከየት መጣ? አንደኛ የተወረወረው ሰይጣን እንዴት ነው የእግዚአብሔር ጉባኤ የሚደርሰው? በመካከላቸው እንዴት ነው የሚገኘው? ሰይጣን ተብሏል፣ ተወርውሯል አይደለም? እንዴት መጣ? እንዴት መጣ? ሁለተኛ መጣ፣ ከየት መጣ? እግዚአብሔር ከየት መጣ ብሎ ሰይጣን ይጠይቃል። ከዞር ዞር ሲል ያለው ሰይጣን ያሳደዋል። አንዳንዴ እኔ የኢዮብ ታሪክ ሲነሳ በዚህ ያመኛል። በጣም ነው የሚያመኝ። ለምን መሰለሽ? ለፈተና ነው ይላል። ፈተና ግን ምን ማለት ነው አልገባኝ። አሁን ለምሳሌ እኔ አንቺን የሚፈትንሽ
ምን እንደምታገኝ ምን እንደምታመጪ ወይ ደግሞ ምን እንደምትመልሺ ቀድሜ ማወቅ ስለማልችል ነው አይደለም ካለበዛ ለምን ይፈትንሻል ሶ ያ ሰውዬ አምላክ የተባለ እንደኔ ነው ኢዮብ አይ እንትን አይልም አይሳሳትም ምናምን አይክደኝም ስል አይ እስቲ መጀመሪያ ፈትነው ለምን ይፈትናል ካወቀ እንደማይሆን ካወቀ እንደማይክደው ካወቀ መጫወቻ ነው እኛ የሱ መጫወቻ ነው ለመጫወቻ ነው የፈጠረው ያ እኔ እሱም ሁሉ አንደኛው ነው ኮታ አይደለም መጫወቻ ነው የፈጠርኩ ማለት አይቀለውም እንዴ ለምን ዘባርቃለሁ ገነት ላስገባ መንገስ ሰማይ ምናምን ለመጫወቻ ነው የፈጠርኩ አይደል ልክ ነው እሱ ነት ነው ልክ ነው ደግነቱ አይደለም ነው እኔ አሁን ለዛ ነው አሁን ብዙ ሰው ኢየሱስንና እግዚአብሔርን ይሄ እግዚአብሔር የተባለ ያህዌ የተባለ ሰውዬ እሱን አንድ ሲያደርጉ ያናዳኝ ባይዘው እኔ ኢየሱስ ቅድም እንደነገርኩሽ ነው ካራክተሩን ወዳለሁ ኢየሱስን ካራክተር ቢያንስ ያን ያህል የሆነ እንትን ነገር የለውም መጥፎ ነገር የለውም በተለይ ኖስቲኮች ላይ ያልኩት ይሄኛው እኮ ከመጀመሪያ እስከ መጨረሻ ጦርነት የሚዋጋ ከመሬት ተነስቶ ሰውን የሚያታልል ሰውን የሚፈትን እርስ በርስ የሚያጋጭ የሚያባላ የአሜሪካውያን ታሪክ ሁሌ ከአእምሮ የማይጠፋ 200 ዓመት በቀል ቆጥሮ በጣም ከባድ ነው 200 ዓመት በቀል እኮ ነው እግዚአብሔር ተብዮ በቀል ቆጥሮ ችግር የለም ማለት እኔ ከሆነ ያጠፋሁት እኔ ልሞት ችግር የለም የሚያጠቡትን ጡት የሚያጠቡት ህፃናትን ግደል ነው ያለው ያ ኦልድ ቴስተመንት እኔ ምቾት አይሰጠኝም ሳውል ግን ከሱ የበለጠ አእምሮ አለው ከሱ የበለጠ ማለት ማሰብ የሚችል ነው እነዛን ሲያስቀር እንስሳትን ሲያስቀር ጭራሽ ተጸጸተ ደሞ መጸጸትን እኮ ወደ ሌላ ነገር የሚተረጉሙ ሰዎች አሉ አዘነ ለምን አዘነ ሰው ነው እንደ ሰው ሀዘን ምናምን የሚሰማው ስሜቱ ሰው አይደለም የሚሉት እኔ ሰው አይደለም ይላል እኮ የሆነ ቦታ ደግሞ ከዛ ደግሞ ተጸጽቻለሁ ይላል ሰው እኮ ነው የሚጸጸተው ባይዘው እኔ 100% የሪሊጅን አምላክ የለም ብዬ ነው የማምነው ማለት አዘ ፈርስት ዋን ይሄ ኮንትራዲክሽን የሚባል ነገር አለ ላይክ 3 ማዕዘን የሆነ 4 ማዕዘን የለም አይደል የለም 3 ማዕዘን ሆኖ 4 ማዕዘን የለም ወይ 3 ነው ወይ 4 ነው የሚሆነው ስለዚህ ሁለት ባህሪ በአንድ የሚይዝ ነገር የለም የአምላክ ኮንሰፕቱ እንደዛ ነው ትምርቱ አይሆንማ ለዛ እኮ ነው ያልኩሽ አሁን ለምሳሌ አንዱ መጥቶ 3 ማዕዘን የሆነ 4 ማዕዘን አለ ብልሽ ትቀበያለሽ አይ አልቀበልም ሎጂካሊ ይሄ ኮንትራዲክሽን ይፈጥራል አው ሲጀምርም አምላክ የሚባለው አካል ራሱ እኔን ፈልጎኝ ከመጣ እኔ በምረዳበት ልክ ነው ሊመጣ የሚገባው ግዴታ እሱን ይሄ እኮ ሰው በምረዳበት መልክ ብቻ ሳይሆን ከሰው ልጅ አእምሮ በታች ያነሰ ነው ከመረዳቱም በላይ ማለት የሰው ልጅማ ከዚህ በላይ እኮ ችሎታል ስንት ነገር ሰርቷል እኮ ይሰው ስንት እሱ ያበላሽውን አለ ቢባሉ እንኳን ስንት አበላሽቶ የሰራውን እኮ ሰው ልጅ አስተካክሎታል ስንት ነገር አበላሽ ከማህፀን ሲወጡ ስንት ህፃናትን የሚያበላሽ በተፈጥሮ እነሱን እኮ ዶክተሮች እያስተካከሉ ነው ዛሬ እውነት ነው እውነት ነው ማይካድ እውነት ትልቁ ጥያቄ ደግሞ የኖህ ነው እንግዲህ ኖህ የለም ብዬሻለሁ ነው የለም ይሄ ፍለድ የሚባል ውሸት ነው እሱም ከሱሜሪያ የተቆረጀ ነው ሌብነት በቃ ኮረጃ ነው እንዳለ እና እንበለውና ነበር እንበለው ለምንድን ነው ያጠፋቸው